ከባድ ችግር ተፈጠረ። ካሌብን እንግዲህ በቁጥጥር ስር አዋሉት ማለት ነው። ምክንያቱም ሚስትህ ላይ እንዴት ነው እንደዚህ የተኮስኩ ተብሎ እሱም እንግዲህ በፖሊስ ቁጥጥር ስር ዋለ። አባዬ ይቅርታ አድርግልኝ ብሎ የአባቱ እግር ላይ ወደቀ። እኔ ምንም ማድረግ አልቻልኩም፣ ንዴቴን መቆጣጠር ስላልቻልኩ ነው እንደዚህ ያደረግኩት። አባቴ እባክህ ይቅርታ እንድታደርግልኝ እፈልጋለሁ። ምክንያቱም ከአቅሜ በላይ ሆነችብኝ። ሳትሞት ሞቷል እያለች ቤት ውስጥ ያዙ ይልቀቁኝ እያለች ያም አልበቃ ብሏት እንደገና የውሸት ማስረጃ ይዛ መታ አባት ሞቷል ይኸው ማረጋገጫ ብላ ያዙ ይልቀቁኝ። እኔ ደግሞ የገረመኝ የትሁት አብሮ ማልቀስ እኮ ነው። እሷማ ምን ታርግ ታዲያ? አንተም እንደ ትሁት ብትሆን እኮ ዋንጫውን ትበላ ነበረ። አንተ ግን ትዕግስት የሚባል ነገር የለህም ልጄ። ምን ላደርግህ? እኔ እንደዚህ አላልኩህም እኮ ትዕግስት ይኑርህ። እሷ እንደምታስመስለው አስመስለ ትንሽ ጊዜ ብዬህ ነበረ። ሁሉም በጊዜው ይሆናል። ምክንያቱም እኔም የተደበቅኩት ደግሞ ትንሽ እኔም ልረጋጋና ነገሮችን ላስተካክል። የእሷን ነገርማ እንደዚሁ በቀላሉ የምለቀው ይመስልሃል እንዴ? እኔን እኮ ብዙ ነገር አድርጋኛለች። በቤቴ በገዛ ቤቴ አስራ ስታሰቃየኝ ውሃ ላይ እየደፋች ብዙ ነገር ስታደርገኝ ይኖራለች። አሁን ደግሞ እንደገና ያልበቃ ብሎ አሳግቷ ስታስፈራራኝና ዛሬ ትሞታለህ ነገ ትሞታለህ እያለች መነጽሯን እያደረገች እየመጣች ስዝትብኝ ነበረ። ያም ያገተኝም ሰውዬ የእሷ ብጤ ምንም አይነት ርህራሄ የሌለው ሰው ነው። እናም እሱም ሲፈልገው ይመታኛል፣ ሲፈልገው አይንን ያስረኛል፣ ሲፈልገውም አፌን እያሰረ እያሰቃየኝ ነበረ። እናም ዳኒ እኔን ለማዳን መጥቶ እሱም ያው ብዙ ዋጋ ከፍሏል። ስለዚህ ከዚህ በኋላ እኛ ነን እንጂ ዋንጫውን የምንበላው እሱ አይደለችም። ግን ምን ዋጋ አለው? ያንተ መቸኮል እኔንም ዋጋ እያስከፈለኝ ይገኛል። ቆይ ለምንድን ነው ከኔ ለምንድን ነው የማትማረው ትዕግስትን? ቆይ ለምን ብለው አባባ እንግዲህ ተቆጥቶ አባዬ ምንም ማድረግ አልችልም፣ በቃ ስሜቴን መቆጣጠር አቃተኝ። እሷን ማየት አልፈልግም በጭራሽ። አባቴን እኮ ነው ያሰቃየችብኝ ብሎ እንግዲህ አባባ ሀገራቸው ላይ ወድቆ ይቅርታ ጠይቃቸው ማለት ነው። እሳቸውም ሄድና ቃልህን ስጥ፣ እንግዲህ ያደረካትን ነገር በእርግጥም እኔ በቦታው የለውም ያለችው ትሁት ናት። ትሁትም ያየችውን ነገር ትናገራለች አሉ አባባ። ከዛ በኋላ እንግዲህ እሱ ፖሊስ ጣቢያ ሄደ። ፖሊሶቹም ጠየቁት ያደረገውን ነገር ያለውን ነገር ሁሉ ተናገረ። ለዚህ ንግግርህ ማስረጃ አለህ ወይም ምስክር አለህ እንዴ ሲሉት በሚገባ አለኝ፣ በሚገባ ምስክር አለኝ። እኔ ግን አባቴን እንደዛ ስታሰቃየውና ብዙ ነገር ስታደርገው እኔ ስራ እያልኩኝ ቤት አልቀመጥም። እሷ ግን ያልበቃ ብሏት ወንድሜ ነው ብላ ውሽማዋን ቤት ድረስ አምታ አስቀመጠች። ከዛ በኋላ ብዙ ነገር ስታደርግ ቆየች። እኔም ያ ነገር አልተገለጠልኝም ነበረ። እናም አባቴ ብዙ ነገሮችን ያይ ነበረ፣ ሰራተኛዋም እንደዛው። ከዛ በኋላ አባዬ የሆነ ቀን በቃ እኔ ሰራተኛዋን ላሰናብታት ስል አባዬ በዛ አጋጣሚ ተነስቶ አትሂጂ ምናምን ስል እኔም ደንግጬ ተነሳው። አባዬ ለካ መናገር ይችላል እንዴ እያልኩኝ ነበር። ከዛ በኋላ የአባቴን ማውራት ስሰማ ራሴን መቆጣጠር አቃተኝ። አባዬ ምንድን ነው ነገሩ ስል ዝም በል አንተ፣ ዝም ብለህ አዳምጥ። አሁን እኔ የምነግርህን እያንዳንዷን ነገር ግን ደግሞ ትዕግስት ሲኖር ነው የምነግርህ። ይሄንን ትዕግስት የለህም አንተ፣ ምን አደርጋለሁ? ትዕግስት የሚባል ነገር አልፈጠረብህም። ለማንኛውም ትሁት ከዚህ ቤት የትም አትሄድም። ለዛች ለመሰሪ ሚስት ብለህ እችን ልጅ እንዳታባርር። በሷ ኃይል ነው ከፈጣሪ በታች እዚህ ቤት የቆየሁት እንጂ ይሄኔ ሞቼ ነበረ። አባዬ ምን እያልክ ነው? አልገባኝም። አንተ መቼ ገብቶ ያውቃል? ነገሮችን በትዕግስት መከታተል ሲገባ አንተ ወይ በዱላ ወይ በጩኸት ነው የምታምነው። ቀስ ብለህ የምታየው ገና ብዙ ነገር አለ አሉት ማለት ነው። አባዬ እንግዲህ ያን ጊዜ ያንን ከዛ በኋላ ለፖሊሶቹ ይሄ ሁሉ ነገር ነገራቸው። ቆይ አባትህ ምን አድርገዋት ነው እሷ ይሄ ሁሉ ነገር የምታደርጋቸው? ምንም፣ አባቴ በገዛ ቤት ውስጥ ሲሰቃይ ይኖሯል። እናም ከሆነ ቀን በኋላ አባዬ ይሄንን ነገር ሲነግረኝ አላመንኩም ነበረ። እሷን ነው የማምነው ሁሉንም ነገር። ከዛም ራሴን ቀየርኩኝና እቤት ውስጥ መጣሁ። የመስመጣ ግን ያየሁትን ነገር ማመን አቃተኝ። አባቴ ለካ ሲሰቃይ ነው የኖረው።
እናም ብዙ ነገር አድርገዋለች። አስራ ስታሰቃየው ነበረ፣ እንደ ሕፃን ልጅ ስትገርፈው ነበረ፣ ብዙ ነገር። እንደገና ደግሞ ልጅቷን ሰራተኛዋንም አስራ አግታት ነበረ። ብቻ ብዙ ነገር፣ ብዙ ስቃይ አሳልፈዋል። ይሄ ታዲያ በቂ ምስክር አይደለም እንዴ ሲልም ካሌብ በቂ ምስክር ነው፣ ግን ደግሞ ሌላ አስፈላጊ ይኖራል። ምንድን ነው ሲል ሌላ ምስክር እንፈልጋለን ሲሉም አለኝ 2 ምስክር ዳኒና ትሁት አላቸው ማለት ነው። ከዛ በኋላ እንግዲህ ትሁትዬም ቃሏን ሰጠች እያንዳንዱን ነገር፣ ምክንያቱም ካሌብ እንዳይታሰር ማለት ነው። ከዛም ካሌብ ትሁት ጠራትና ነይ ተናገሪ እዛ ቤት ውስጥ እየተካሄደ ነበረውን። ከዛም እሷ ሁሉንም ነገር ተናገረች። ካሌብም እንግዲህ በነፃ ወደ ቤቱ ተመልሷል ማለት ነው። ምክንያቱም ሚስትህን አሳክማት፣ የሚገባውን ነገር አድርግላት፣ እሷ ግን አገግማ ስትነሳ ወንጀለኛዋ እሷ ስለሆነች ተገቢውን ቅጣቷን ታገኛለች። አንተ ግን እስከዛው መንከባከብ አለብህ። እባካችሁ ይቅርታ አድርጉልኝና እኔ እሷን በጭራሽ አይኗን ማየት አልፈልግም። ምክንያቱም አባቴን እኮ ነው ያሰቃየችብኝ። አባቴን ስታሰቃይብኝ ኖራለች። ስለዚህ እኔ እሷን በአይኔ ማየት አልፈልግም አሏች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ካሌብ ለጥያቄና ለምርመራ ትፈልጋለህ ተብሎ ወደ ፖሊስ ጣቢያ ሄደ ማለት ነው። ከዛ በኋላ እንዴት ለምን አባባም ደነገጡ። ቆይ ምን አድርጎ ነው ልጄ ለምንድን ነው የሚታሰረው ሲለውም ሚስቱን በሽጉጥ መቷት ነው ሲባልም አባዬ ወይ ያንተ ልጅ እንደው ያንተ ችኮልና ህይወትንም ያሳጣሃል፣ ምን ይሻለኛል ይሄን ልጅ እያሉ በጣም ተናደዱ። ከዛም እሱ አባቴ እባክህ ይቅርታ አድርግልኝ፣ እኔ እንዳንተ ትዕግስት የሚባል ነገር የለኝም። ስለዚህ ራሴን መቆጣጠር ሲያቅተኝ መተዋት፣ በቃ ይሄው ነው። እናም አንተ ላይ ይሄ ሁሉ ነገር ስታደርግ ችዬ ኖር ያለው፣ ብዙ ነገር ስታሰቃይህም ችዬ ኖር ያለው። ከዚህ በኋላ ግን እኔ እሷን የምታገልበትም ምንም የምልበትም ምንም አይነት ምክንያት የለኝም። ስለዚህ ከዚህ በኋላ እንደፈለገች የምትፈነጭበት እንደፈለገች የምትሆንበት አይደለም። ይሄ የኔ ቤት የአባቴ ቤት ነው። ስለዚህ ከዚህ በኋላ ከዛም አገግማ ብትወጣም ወጣችም አልወጣችም እኔ ስለ እሷ ምንም አይመለከተኝም። ከዚህ በኋላ ግን እሷን ቆሜ የማዳምጥበትም ሆነ የምሰማበት ምንም አይነት ምክንያት የለኝም አለ። ከዛም አባባ አንተ ልጅ ግን ምን ይሻልሃል? ቆይ ለምንድን ነው እንደዚህ ያደረግከው? አባዬ ተው እንጂ ያንተ ስቃይ እኮ በረታ በጣም እኮ። እና ታዲያ እንደዚህ ነው እንዴ ተባባለው? የተነጋገርነው እኮ እንደዚህ አልነበረም። በቀል እንደዚህ ነው እንዴ? እኔ እኮ ወደ ቤት ያልተመለስኩት አንዳንድ ነገሮችን አስተካክዬ ተገቢውን ቅጣቷን እንድታገኝ ነበረ። አንተ ግን ነገሮችን ሁሉ ከማበላሸት ይልቅ ከማስተካከል ይልቅ ሁሌ የምታበላሻቸው ነገሮች ናቸው። ምን ላድርግ? እሺ ምን ባደርግ ይሻለኛል? ብለው በጣም ተናደዱ። ባየ ይቅርታ አድርግልኝ፣ እኔ እሷ